ወንድምም ሆነ እህት የለኝም። ሰው ቀርቦ መራቅ በጣም ያስፈራኛል። ካሁን በፊትም እኮ እንደዚህ ብለኝ ታውቃለህ። ቆይ ለምን ትረግምልኛለህ? ካሰለቾች በጣም ይቅርታ። በዛውም ለሃና ያለኝን ስሜት ልንገርሽ ብዬ ነው። እሺ ቀጥል። እና ሰው መቅረብ በጣም እፈራለሁ። በተለይ ሃና ደግሞ በጣም ትወደድ ልጅ ነች። እንዴት ማለት? ይኸውልሽ ሰላም፣ ይገርምሻል እዚህ ግቢ ከገባች ጀምሮ ነው ስለሷ ማሰብ የጀመርኩት። ማሰብ ማለት? በጥቅሉ ሃናን እወዳታለሁ። አሁን አንዳንድ ማልወዳቸውን ክላሶች እየገባው ያሉት እሷን ለማየት ነው። እና እንደዛ ከሆነ ለምን አትጠይቃት? ምን ብዬ ነው የምጠይቃት? ማለቴ ለምን የፍቅር ጥያቄ አታቀርብላት? እንዴ አንቺ ልጅ አብደሻል እንዴ? እምቢ ብትለኝስ? እሱን የሚያውቀው ፈጣሪ ነው። አንተ ካንተ የሚጠበቀውን ብቻ ነገር አድርግ። ሰላም፣ ሃና ለኔ ጥሩ ስሜት እንዳላት ነግራሽ ነው? እኔ እንደሱ አላልኩም፣ ግን በቃ ስሜትን ንገራትና ከሷ የሚመጣው ምላሽ ደግሞ ስማ። የምታውቂው ነገር ካለ ንገሪኝ። ኡፍ አንተ ልጅ በጥብጣው ካልጋቱ ምንም አይገባም እንዴ? ምኑ ደረቅ ነው? እንዴ የጠፋው እንዴት ነህ? ሰላም ነው? ደህና ነህ? እግዚአብሔር ይመስገን። ምንድነው እንደዚህ ጠፋው? አራለሁ። እባክህ ተቀመጥ። በሰላም ነው እንደዚህ ጠፋው? አዎ ትንሽ ስራ ነገር ጀመርኩኝና ትንሽ ጠፋው። ፋዘርዬ እንደምትፈልጊ ነገሮኝ ነበር የመጣሁት። ፋዘር ማለት የሃና አባት? አዎ የሃና እናት ትፈልጋለች ብለውኝ ነው የመጣሁት። አዎ ስፈልገህ ነበር። በቃ የሚበላ ነገር ላምጣልህና እየበላን እናወራለን። አይ አያስፈልግም። ኧረ እባክህ እሺ በለኝ። ትንሽ ነገር ላምጣልህ። በሆዴ የምደራደር አይነት ልጅ አይደለሁም። ግን ለምን እንደፈለግሽ ንገረኝና ካስፈለገ ሲሄድ እበላለሁ። ካልክ ምን ይደረጋል እንግዲህ። እኔማ ከባለቤቴ ጋር ተማክረን እኮ የሆነ ስራ ነገር ልሰጥህ ነበር። ስራ ከጀመርክማ ምን ይደረጋል? ምን አይነት ስራ? እርግብ ስትሰራበት የነበረ ሱቅ አለ። እዛ በሽያጭ ሰራተኝነት እንድትሰራ ፈልገን ነበር። ብሰራ ደስ ይለኝ ነበር፣ ግን አይሆንም። ለምን? ጥሩ ክፍያ እኮ ከፍልሃለሁ። የክፍያ ጉዳይ ምናምን አይደለም። ታዲያ ምንድነው? ወንድሜ ጠፍቶብኝ እየፈለኩኝ ነው። እሱን ካላገኘው ደግሞ ምንም አይነት ስራ መስራት አልፈልግም። ወንድም እንደነበረ አላውቅም ነበር። የስጋ ወንድሜ አይደለም። ያው መወለድ ቋንቋ አይደለ፣ ከወንድሜ በላይ ነው። እናንተም ቤተሰቦችን ካገኘው በኋላ አባዬን ዞር ብያቸው እንኳን አውቃለሁ። በየቀኑ አይደል እንደ አባትሽ ጋር የምትሄጂው? ደግሞ እንዴ ከሄድኩም እኮ የምሄደው ምግብ ብቻ ልሰራለት ነው። ምግብ ብቻ ደግሞ የሰው ልጅን ሊያኖር አይችልም። ሃኒ ባንቺም እኮ አይፈረድም። በደንብ ነው እንጂ የሚፈረድብኝ ማይ። አባዬ እንዳለው ነው እኮ አሴርና ተምቹ ለኔ ብዙ ነገር ሆኗል። እኔ ግን ማይ ቆይ አንቺ ምን አደረግሽ? እኔ ግን አሁን ያሉበትን ሁኔታ እንኳን መረዳት አልቻልኩም። እንዴ ሃኒ ዛሬ ምን ሆነሽብኛል? ተረጋጊ እንጂ እማዬ። አሴርና ተምቹ ባይኖሩ አሁን ላይ ላላልፋቸው የምችላቸው ቀናቶች በህይወቴ ላይ ብዙ ተከስተውብኝ ነበር። ሃኒ እንደዚህ በማዘን ምንም የሚመጣ ለውጥ የለም። ይኸውልሽ አሁን ምን ታረጋለሽ መሰለሽ? እና ምን ላድርግ? ሃኒ ዛሬ አባትሽ ጋር ሂጂና እዛው ደሪ። እውነት ሁሉንም ረስተሻቸው ከሆነ ደግሞ ትክሻቸዋለሽ። እንደዛ ይሻላል እማዬ? አዎ ከምንም በፊት አባት ይቀድማል። አሁን ተነሽና ተጣጣሽ ወደ አባትሽ እንጂ። እሺ ሰላም ጤና ይስጥልኝ ውድ የኖላዊ ድራማ ቤተሰቦች እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ሃኒቾ በሁለት ሰው ፍቅር ግራ መጋባት ውስጥ ገብታ ትገኛለች በጭንቀት ውስጥ። በሌላ በኩል ደግሞ ወይዘሮ ባዩሽ ከእስር ቤት ልትወጣ ነው ብለው እነ ወይዘሮ ሜላት በፍርሃት ላይ ናቸው። ሃና እንግዲህ በባለፈው ክፍል ሃና አባቷን ትተዋለች፣ በጣም ታሳዝናለች እያሉ ነበረ። እናም እንግዲህ እኛም ኮሜንት ላይ የጻፍነው ተጽዕኖ አሳድሮ መሰለኝ ሃና ስህተቷን አምና ወደ አባቷ ተመልሳለች። ውድ የቤተሰቦች ኖላዊ ድራማ እንግዲህ ክፍል 107 ደርሷል ማለት ነው። ወይዘሮ ሜላት አሴርን ወደ ቤቷ አስጠርታ ስራ ልሰጥ ነው፣ በተለይ ደግሞ እርግብ ስትሰራበት የነበረውን ሱቅ አንተ እንድትሰራበት ፈልጋለሁ ትለዋለች። ምክንያቱም አሴር ለወይዘሮ ሜላት በጣም ባለውለታዋ ልጅ ነው። ዛሬ ቁማ እንድትሄድ ትልቁን አስተዋጽኦ ከእግዚአብሔር ተልኮላት ያገዛት ሰው ነው። ምክንያቱም እሷ የደም ማነስ ገጥሟት ደም ዋጋሚ መሳሰል ነገር ጠፍቶ በብዙ መከራ በሱ ምክንያት ነው ሄዳነችውና እናም እሱንም ውለታ አስባ ስራ እንዲሰራ እንግዲህ ህይወት አንዳንዴ እንደዚህ አይነት አጋጣሚ ነገ ምን ይዛለን እንደምትመጣ አናውቅም። እንግዲህ አሴርና ተምቹ ጎዳና ላይ የሚኖሩ ዱርዬዎች ሌቦች ነበሩ።
ሌብነት ያው እንግዲህ የጎዳና ልጆች ስለሆኑ ነው ሌብነትንም እንጂ እንደዚህ አይቷቸው ስራ የሚሰጣቸው ሰዎች አሁን ጎዳና ላይ ያሉ ሰዎች ማለት ነው ሰዎች ስራ ቢሰጧቸው ሰዎች ዞር ብለው ቢያዩዋቸው በሌብነት አይጠመዱም። አንዳንድ ጊዜ እኔ የምሬ ነው የምላችሁ አስባለሁ ሰው ለምንድን ነው ግን ማለት ከትንንሽ ስራዎች ጀምሮ ማለት ነው የሆነ ከሩቅ ከክፍለ ሀገር ምናምን ሰው እያመጣ ሲያሰራ ያለውና ለምንድን ነው ካጠገቡ ከጓሮ ያለውን መንገድ ላይ ያሉ ልጆችን ስራ የማያሰሯቸው? ለምንድን ነው ስራ የማይሰጧቸው? የቀን ስራ ሊሆን ይችላል፣ የቤት ሰራተኝነት ሊሆን ይችላል፣ የሆነ ሸክም ብቻ ስራ የሚባል ነገር ለጎዳና ልጆች ሲሰጣ እናይም ብዙ ጊዜ ከሌላ ቦታ መተው ምናምን ከገጠር እንደዛ ነው የሚያሰሩት አይደለ? ግን ጥያቄ ይሆንብኛል ለምንድን ነው ጎዳና ላይ ስራ ጠፍቶባቸው ድንጋይ ላይ ቁጭ ብለው ከዛ የሰውን ኪስ እየሰረቁ ራሳ እንደዛ የሚኖሩ አሉ ስራ ካለመኖሩ የተነሳና ለምንድን ነው እንደዛ የማያደርገው ሰው ግን ብያስብ ነበር ዝም ብዬ በውስጥ የማስበው ነገር ነውና እንግዲህ ተምቹና አሲር የጎዳና ልጆች ነበሩ ዱርዬዎች ነበሩ ግን እድሜ ለሀና አባት መክረው ዘክረው ወደ ትክክለኛው ማንነታቸው እንዲመለሱ አድርገዋቸዋል እና ላይ ወይዘሮ ሜላት ደግሞ ስራ ለአሲር ሰጥተዋለች ማለት ነው። ነገር ግን አሲር ጓደኛዬ ወንድሜ ስለጠፋ አሁን ላይ ስራ ተረጋግቻል ሰራም ተምቹ እሱ ጠፍቶብኛል ሲላት ኦኬ ተምቹ ማለት የርግብ ጓደኛ ነው አይደል አወቅኩት ትለዋለች። አዎ በጣም ጥሩ ልጅ ነው በጣም ነው የሚወድሽ ደግሞ ቤትሽ መጥቶ በደንብ ስላስተናገድሽው በጣም ነው የሚወድሽ ታመሽ እያለም ሆስፒታል መጥቶ ጠይቆሻል ይላታል። እሷም በነገሩ ትደነቅና ችግር የለውም ምን ልርዳህ ነው ያለችው። እናም እሱን በመፈለግ አግዥኝ ሲላት የቻልኩትን ሁሉ አደርግልሃለሁ አታስብ ትለዋለች። ነገር ግን በሌላ በኩል ደግሞ ሰላምዬ ነገሩን ያበላሸችው ይመስለኛል። ሰላምዬ ሀና ከእዝራ ጋር እንድትሆን ትፈልጋለች። እዝራ ትንሽ ሀብታም ነገር ኩራተኛ ጎበዝ ተማሪ ነገር ነው ታዋቂ ነውና እህቷ ከሱ ጋር እንድትሆንላት ትፈልጋለች። በርግጥ ፍቅር ገንዘብም ሆነ ዝናን አይደለም የሚፈልገው እውነተኛ ስሜት ስለሆነ ማለት ነው። ሰላምዬ አሁን ላይ ሀና ከእዝራ ጋር እንድትሆን የማትፈነቅለው ድንጋይ የለም። በሰዎች ግፍፊት ፍቅር ይመሰረታል ብዬ አላስብም። ሰላምዬ በጣም እየተጫነቻቸው ያለች ይመስለኛል። ነገር ግን ሰላም እዚህ ቀደም አሲር ሀናን እንደሚያፈቅራት ነግሯት ነበረ። እንደውም እነሱ ቤተሰብ በጣም ሀናን አስከፍተዋት ደግማችሁ ወደ ሀና ህይወት ብትገቡና ሀናን ብታስከፏት ከነ ቤተሰቦቻችሁ ነው አቃጥያችሁ እስር ቤት ምገባው ብሏት ነበር ሰላም ይሄን እና በዚህ ሰዓት ትወዳታለህ እንዴ ሀናን ስትለው አዎ በጣም ነው መውዳት ብሏት ይሄን ነገር እያወቀች ነገር ግን እሷ በይን በመደበቅ ጭራሽ በጎን በመሄድ አሲርን ከሀና እንዲርቅና ፍቅር ምናምን እያልክ አትጃጃል ሀና የምትወደው ልጅ አለ እሱም የሚወዳት ልጅ አለ በማለት እንግዲህ በመካከላቸው እሳት እየለኮሰች ትገኛለች። በማያገባት ለምን እንደገባች አላቅም። አሲር በንግግሯ በጣም ተናዷል። እናም በመጨረሻም አሲር ሀና ጋር በመደወል ከትምህርት ቤት ስትወጣ ሊያወራትና አብረው ወደ ቤት እንደሄዱ ወክ እያደረጉ ነግሯታል። ሀና ደግሞ ከእዝራ ጋር ቀጠሮ አላት። እዝራ መንገድ ላይ ያገኛትና ከዚህ በኋላ ስሜቴን አልደብቅም ሁሉንም ነገር እነግርሻለሁ ይላታል። ምንድነው አሁን ንገረኝ ብትለውም ከክላስ ስንወጣ ነው መነግርሽ በማለት ልቧን አቁሞት ሄዷል። በነገራችን ላይ ይሄን ነገር እንግዲህ ሊነግራት የፈለገው ነገር ምንድነው ሰላምዬ ናት ያደፋፈረችው ለሀና ንገራት ፍቅርህን ግለጽላት ብላ በግድ ስላደፋፈረችው ነው እንጂ እሱ ፈልጎ አይደለም። እናም አሁን ላይ ግን እሱን ፍቅሩን ሊገልጽላት አሲርን ፍቅሩን ሊገልጽላት ተቀጣጥረዋል። ለሀና ማን ቀድሞ እንደሚያገኛትና ማን ፍቅሩን እንደሚገልጽላት ባይታወቅም አሲርም ትምህርት ቤት ስትወጪ በር ላይ ጠብቅሻለሁ ብሏታል። እንደዚሁም ደግሞ እዝራም ደግሞ ከትምህርት ቤት ስንወጣ እናወራለን ብሏታል። ታዲያ ማንኛው ይሆን ቀድሞ ፍቅሩን የሚገልጽላት? ሀና መንታ መንገድ ላይ ቆማ እየተወዛገበች ትገኛለች። በእርግጥ ስለ አሲር እንደሚወዳት የሰማችው ከሰላም ነው እንጂ በፍጹም አንድ ቀንም እንደሚወዳት ነግሯት አያውቅም። በሷም መፍረድ አይቻልም። ነገር ግን ደግሞ የሚያሳያት ባህሪ አለ። ወይ ግልጹን አይናገር ወይ አይተዋት እና አሁን ላይ ሀና እዝራ ቀድሞ ፍቅር ጥያቄ አቅርቦላት እሺ ብትለው አሲር ሊጸጸት አይገባም። ምክንያቱም ደግሞ በራሱ ጊዜ እየተንከረፈፈ እጁ ላይ ነበረች መጠየቅ ይችል ነበረ። ጭራሽ እሷ ራሷ አፋውታ በሁኔታው ግራ ስለተጋባች ትወደኛለህ ወይ ብላ ብትጠይቀው እንዴት ነው እወድሻለሁ አንቺን እኔ ባለጌ አይደለሁም በማለት ጭራሽ
ነገሩን ሲያስተባብር አይተናል። ስለዚህ ሀና ተጠያቂ አይደለችም። ቀድሞ ያኛው ፍቅሩን ካቀረበላት ብትቀበል አሲር እንግዲህ ራሱን ምን ማለት ማጽናናት አለበት ብዬ አስባለሁ። ወይም ደግሞ እንግዲህ ቀድሞ ሊነግራት ይገባል። በሌላ በኩል ደግሞ አሲር እንግዲህ ሀናን ልክ ቤተሰቦችሽን ስታገኝ የነበርሽበትን ነገር ረስተሻል፣ በብልጭልጭ ነገር ተታለሽ አባትሽን እንኳን ትተሽዋል፣ እያየሽው አይደለም እኛን ተይውና ይላታል። ሀናም በጣም ታለቅስና ጭራሽ ሌሊት ላይ ተነስታ ወደ አባቷ ትሄዳለች። አባቷንም ይቅርታ ጠየቀችው። አዎ አባቷ እንደ ውሻ ምግብ ሰርታለት ብቻ ትሄዳለች። ዞር ብላ ታየው ጭራሽ ውሎ አዳሯ እዛ ሆኗል። ይህን ነገር እንግዲህ ድንብላል እንኳን ምንድነው ታዝባ ነው አይደለ? ማን ምግብ እየሰራለሁት ነው ሀና ውሎና አዳሯ እዚህ ነው ብላቸው ነበር የሆነ ጊዜ ካስታወሳችሁ። እሳቸው ግን ልጅ ልታሚልኝ ነው እንዴ ያምሻል እንዴ ዝም በይ ብለዋት ነው እንጂ ማለት ነው። እናም አሲር ከተናገራት በኋላ ሀና ነቅታለች። ጭራሽ ይሄን ነገር ከተናገራት በኋላ ሀና ሄዳ ሰላምዬ አሲርን እህቴን እንድትናገር ማንም አልፈቀደልህም፣ እህቴን ለምንድነው ወደ አባቷ እንድትመለስ ብለህ የነገርካት? ከእህቴ ራቅ ብላ አስፈራርተዋለች። እና እንግዲህ ሰላምዬ አሲርን ተወደው ይሆን አናውቅም። በቀጣይ ክፍል የምናይ ይሆናል። የኔ ተወዳጆች ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ሼር እና ላይክ አድርጉልኝ። ባዩሽም እንግዲህ ከእስር ቤት ትወጣለች ብለው መረጃ ስለሌለ አሁን ላይ ወይዘሮ ሜላት ጭንቀት ላይ ናት። መረጃ እርግብ ከተገኘች ግን መረጃ ሊያገኙ ይችላሉ። ያኔ እንግዲህ እስከ መጨረሻው ወይዘሮ ባዩሽ እስር ቤት ትበሰብሳታለች። አሁን ላይ ግን እርግብ ቤት እንደገባች አይታወቅም። በፖሊሶች እየተፈለገች ይገኛል። እና የኔ ተወዳጆች በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁንም ወዳችኋለሁ። መልካም ጊዜ